የትንሽ ልብስ ይዤ መጥቻለሁ። እዚህ ካንተ ጋር መኖር ፈልጋለሁ። ለዛ ነው የመጣሁት። እንደምን እንደዚህ ግር ብላችሁ የምታዩኝ እንዴ? ያማችኋል እንዴ? እስቲ ተቀበለኝ። ደክሞኛል እኮ ከፀሐይ ነው የመጣሁት። ኧረ ምን ሆነ ነው ግን? እኔ አንተ እያለ የሆነ ሌላ ነገር መናገር አልፈልግም። እኔ አብርሃም እዩ ምንድን ነው የምትለኝ? አይደለም በቃ እኔ ያልጣመኝ ነገር ስላለ ነው። ምንድነው አይጥምህ? ኖርማል እዚህ በቃ መኖር ይችላል። ነገርም ሄርም እየቀለድሽ ነው ወይስ የምርሽ ነው? ምንድነው የምትቀልደው? እኮ ቤት ደበረኝ ብቻዬን መኖር። ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት። በቃ በእግዚአብሔር ለለምንሽ ሄርሜላ አለም ከኔ ጋር ጥሩ ውስጥ ነው የምትገቢው። እስከዛሬ ድረስ እኔ ምንም ወይጀላችሁ የመጣሁት ሄርሜላ አብርሽ ጋር ታዘርኩ እያለ እየፎከረች ነው። እስኪ ይሄን ቪዲዮ እስከ መጨረሻ ተከታተሉት። ምን እንደምትል መጨረሻዋን እንግዲህ ቪዲዮውን በደንብ ተከታተሉ። ሰብስክራይብ አድርጉኝም በዛው። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ቀጥ ብለህ ገባ። ግቢ አይባልም እንዴ? ፈረንጁ ደህና ነህ? እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። ምን እሺ ነው? ቦርሳዬ አብርሽ የለም ጽኝት ነገር ነው እንዴ? እሺ አስገቡልኝ። አሁን ቦርሳው እንዳይደክመኝ እንዴ? እዚህ ቤት ልኖር ነበር የመጣሁት። እንዴት ማለት ያን ዕቃ ይዘሽ መጥተሽ ነው ወይስ ምንድነው? ነው ልብሶቼ ናቸው። እዚህ መኖር ፈልጌ ነው። የራሴ ልብስ ነው። እዚህ መኖር ፈልጌ ነው። ዞር በሉ እንዴ! ግቢ ምናምን አይባልም እንዴ? ምን አይነት ቤት ውስጥ ነው እናንተ ደግሞ የምትኖሩት? ጉዴ! ደህና ነሽ ሄርሚ? ደህና ነኝ። የምሬን ነው። ሲሪየስ በጣም ደህና ነኝ። እንደምታዩ ነው። ትንሽ ጉንፋን ይዞኛል እንጂ እግዚአብሔር ይመስገን። እኮ ግራ ገብቶኝ ነው። ሻንጣውን ጠቅልለሽ ስመጪ ሻንጣ በቃ እንግዳ እንዴት ነው የምትቀበሉት? በእንትን አለ ውስጥ ልብስ አለ። ቁም ሳጥኑን አሳዩኝና ልብስ ለለድሽ ችግር የለውም። ግን አይ ሻንጣው እዚህ ሆኖ ግቢ ችግር የለውም እንዴ? ለምን የኔ ዕቃ እኮ ነው ሻንጣው። ልኖር ነው እዚህ የመጣሁት። እዚህ ለመኖር ነው የመጣሁት። አብርሽ የለም እንደ አብርሽን ጥሩልኝ እናንተ። እንደዚህ ነው የሰው በር ከሰው በር የምትይዙት? አይደብራችሁም? ምን አይደለም። ሲሪየስ የምሬ ነው እያወራሁሽ ቁም ነገር ማለት ነው። ሻንጣውን ይዘሽ ልትገቢ እየሞከርሽ ነው? አዎ ምን ችግር አለ? እናንተ እንደምትኖሩ ትኖራለሁ እዚህ። ምን ችግር አለ? እናንተ እንደምን የጀመርሽው? ምን ተፈጠረ? ምን አደረኩ ማለት ቀልድ ምናምን አይደለም። ነገር ነው። አብርሽ አብርሃም የለም ተኝቷል። አብርሃም እኮ ጥሩልኝ እናንተ። እንዴ ነሽና እንደዚህ ነው እንዴ? እንግዳ ሴት እኮ ያለበት ቤት ነው። ምን ሆነሽ ነው እኮ? እንደላንተ ልኖር ነው የመጣሁት። ቁም ሳጥኑን አሳዩኝ። የሚደረደርበት ቦታ ይደረደራል። ልብሴን አምጥቻለሁ። እናንተ በሰው ቤት ማን ነው ወሳኝ ያደርጋችሁ? ይሄ ምንድነው? አንቺ ምን ሆነሽ ነው? ግን የምር ሲሪየስ አይደለም። እኔ ልከራከርሽ ምናምን አይደለም። ግን የምታረጊው ነገር ትክክል ነው ብለሽ ታስቢያለሽ? ወይ ጉዴ ፈላ። እኔ አሁን ማለት ነው ጭቅጭቅ አይደለም። አሁን ደክሞኛል። ፀሐይ ውጪ ላይ ጠፍጥፎኛል። ሰው ቤት ሲመጣ እንደዚህ አይደረግም። አይደለም ሻንጣውን ዝም ብለሽ መጎተት ምናምን አይደለም። መግባት ሳይሆን ቁም ነገር እያወራን ያለን አብርሽ። እኔ አሁን እናንተ የምሰማበት ታይም የለኝም። ኧረ በስመ አብ። ሰው ቢያንስ ግቢ ውጪ አይባልም? እንዳይደረጋችሁ ሻንጣው እዚህ ተቀምጦ መግባት ትችያለሽ እኮ ነው። ሌላ እኮ ምንም አዲስ ነገር የለም። ከዛ ትንሽ ቆይቶ ይመጣል ነው ነገሩ። ቤት እግዚአብሔር ነው ሲጀመር። አሁን ውጪ ምናምን እያልኩሽ አይደለም። እኔ ግን እያረግሽ ያለሽው ነገር አንቺ ትክክል ነሽ ወይ እንትን እያልሽ ያለሽው ነገር እንዴ? ምንድን በሌላ ነገር ተበሳጭታችሁ ነው? ዛሬ ምን ሆናችኋል እንዴ? ምን ሆነ ነው እየቀለድሽ ያለሽው ቀልድ? አሁን አስገቡኝ። ሻንጣውንም ይዛችሁልኝ ግቡ። አግዙኝ። ያው ግቢ ችግር የለም። ወደዛው ሰሩ ሻንጣውን ጌታ ያማችኋል እንዴ? አዩ ያማችኋል። ግቢ ምንድን ነው የተበሳጫችሁት? በምንም የተበሳጨንበት ነገር የለም። ምንድን ነው እናንተ እንደምትኖሩት ኖርማል እኖራለሁ አለ አብርሽ። የኔ ቆንጆ ቢያንስ እንግዳ እንኳን በስተክል አይቀበሉም። እንዴት በበሩን ብትዘጋው? ዞር በል እስኪ። ያሟል እንዴ? ዞር በል አይደለም ሄርሜላ። ሰው ቢያንስ ቃል ገዘም እንዴ? እግዚአብሔርን ሲሪየስ ነው። ዞር በል እስኪ። ልቀቃት። ምንድነው? አይደለም ቁም ሳጥኑ ይባላል። እኔ ለመኖር ነው እዚህ የመጣሁት። ምንድነው የምትለኝ? ምንድነው? ምንም አይደለም። እያረጋችሁ ያለው ነገር ትክክል ነው ወይ? እያረጋችሁ ያለችው ነገር ትክክል ነው ብለህ ታስባለህ? በምንድነው ተጣልታችሁ ነው እዚህ ሉን ነው የምትለው? ተጣልታችኋል? አብርሽ ምንድነው የሚለው? ምንድነው እያለች ያለችው? ይሄንን ዕቃ ይዘህ እዚህ ልኖር ነው እያለች ያለችው። ተረጋጉ። ቆይ ምንድነው? ወይኔ ተናደዋል መሰለኝ። ይብላ ፈረንጁ በሆነ ነገር ተጣልቷል። እዩ ልቀቅልኝ። ይፍለሽ። ቆይ እሺ ተረጋጊ። እኔ አብርሽ እዚህ ልኖር ነው የመጣሁት። እነሱ ፈረንጁና እዩ እዚህ እንደሚኖሩ ትኖራለሁ። በቃ አለቀ። ልብሴ የትንሽ ልብስ ይዤ መጥቻለሁ።
እዚህ ካንተ ጋር መኖር ፈልጋለሁ። ለዛ ነው የመጣሁት። እንዴ እንደምን እንደዚህ ግር ብላችሁ የምታዩኝ እንዴ? ያማችሁ አይደል? እስቲ ደክሞኛል እኮ ከፀሐይ ነው የመጣሁት። ኧረ በግ ምን ሆነ ነው ግን? እየቀለድሽ ነው? እኔ አንተ እያለ የሆነ ሌላ ነገር መናገር አልፈልግም። እኔ አብርሃም እዩ ምንድን ነው የምትለኝ? አይደለም በቃ እኔ ያልጣመኝ ነገር ስላለ ነው። ምንድን ነው የማይጥምህ? ኖርማል እዚህ በቃ መኖር እችላለሁ። ንገረኝ ሄርሚ፣ እየቀለድሽ ነው ወይስ የምርሽ ነው? ምንድን ነው የምትቀልደው? እኮ ቤት ደበረኝ ብቻዬን መኖር። ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት። እንዴ ለምሳሌ ነው መምጣት ከፈለግሽ ቀን መምጣት ትችላለሽ። እንደዚህ ነው ግን እንግዳ የምትቀበሉት? ፈረንጅ ውስጥ ወይ ቡና፣ አንተ ደግሞ ምሳ አቅርብልኝ እስቲ። እንደው እንዳሰበክ አውቀሽ ነው አይ እኔን ለማበሳጨት ወይ ደግሞ ምናምን ከፈለግሽ አይ ኧረ እኔ እዩ እዚህ እንኳን ስመጣ አንተ ትኖራለህ ብዬ አላሰብኩም። እንዴ እንደዚህ ነው እንዴ ሰው እንግዳ የምትቀበሉት? አይዞሽ ደከመሽ ነው የምርሽ ነው ሄርሚ። ምንድነው የምቀልደው? እና በጉዝጓዝ ምናምን እንድንቀበልሽ ነው የፈለግሽው? አይ እንደዛ ሳይሆን ቢያንስ ሰው ሲመጣ እንግዳ እኔ ቤት እንደዚህ ብትመጡ እንደዚህ አልቀበላችሁ እኮ። ያለ ሻንጣ መምጣት ያለሽ እኮ ጓደኛችሽ ነሽ፣ የእሱን ጓደኛ ነሽ፣ ችግር የለውም። ኧረ አብራማ ይበላቸው እኔ ፈረንጁ ቆይ እኔ ላናግራችሁ ችግር የለውም። ሄርሚ ተረጋጊና በስነ ስርዓት አውሪ። እየቀለድሽ ነው የምርሽ ነው? እዚህ ልኖር ነው ያልሽው? እንዴ ሻንጣ የሚያክል ተሸክሜ ልብሴን አጣጥፌ ካላምን ከፍተክ ማየት ትችላለህ። ልብሴን አጣጥፌ መጥቼ እዚህ ልኖር ነው በቃ። ፍቃድ ራሱን ይጠይቃል ብለክ ነው? ደግሞ ደክሞኛል። ሰው እንደዚህ እንግዳ ቤት መጥቶ እሺ የሚባል ነገር አለ። ምን ሆነሽ ነው እንዴ? ከራስሽ ጋር ነሽ እንዴ? ምን ማስተክሽ ነገር ጉንፋን ይዞኛል። እኔ አሁን ደክሞኝ እንደዚህ እንዴት ነው እንደዚህ አልጠበቅኳችሁ። እንኳን ደህና መጣሽ ብላችሁ ትቀበሉኛላችሁ ብዬ ነው ታች አድርጊውና መኪና ውስጥ ነይ። ወዴት መኪና ውስጥ? እኔ ከመኪና ውስጥ ይዤ ይሄን ደረጃ ወጥቼ ነው እዚህ የመጣሁት። ኧረ ቢያንስ ቁጭ በይ ይባላል። ምን አይነት ሰዎች ናችሁ? ሄርሚሽ በእኛ አንድ ጊዜ ሻንጣውን አድርሰሽው ነይ። እኔን ሰምኛለሽ አይደለ እንዴ? እዚህ ነው ልኖር ነው ከመጀመሩ አንቺ ቤቱ እያለ መናገር አልፈልግም። ምንድነው ባለቤቱ? በቃ ካልሆነ ሁለታችሁ መውጣት ትችላላችሁ። እዩና ፈረንጁ ቀርመሽ አንቺ የምትወጪ ከሆነ እንወጣለን። ችግር የለብንም። እኔ መውጣት ምንድነው? በጣም አካብዳችሁት ነገር። ይኸውልሽ ይሄ ቤት የተከበረ ቤት ነው። ምን ይጎልበታል? እኔ አሁን የተናቀ ቤት ነው ብያለሁ እንዴ? እኮ እንደዛ ከሆነ እንደዛ ማታስቢ ከሆነ ሻንጣውን ይዘሽ ሂጂና አንደኛ ፏ ማለት መዝናናት ትችያለሽ። ሻንጣውን እንዴ ያሳሰባችሁ? እሺ በቃ በእግዚአብሔር ለለምንሽ ሄርሜላ አለም ከኔ ጋር ጥሩ ውስጥ ነው የምትገቢው። እስከዛሬ ድረስ እኔ ምንም በዚህ ልክ ተናገርሽ አላውቅም። አከብርሻለሁኝ፣ ላንቺ ቦታ አለኝ። ግን ደግሞ እኔ ምንሽም ማድረግ አለብሽ። በቃ እኔ ምንሽም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ መንገጠመሽ ምናምን ብላችሁ የሆነ ነገር ከመረዳሽ መንገጠመሽ ለምን መጣሽ? ሻንጣ ይበል እንዴ አሁን ነው እንዴ እንደዛ ብላችሁ የምትጠይቁኝ? እና ታዲያ እንደዚህ በር ላይ አቁማችሁ ቢያንስ ወደ የሚወር ቤት ገብተሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለይ እዩና ፈረንጁ በጣም አካብለ ለኛ እንደዛ ነው የምንቆጥረው። እዩና ፈረንጁ ማለት ነው። ከፈለጋችሁ ሻንጣውን ይዛችሁ ትሄዱና ተመልሳችሁ መምጣት ትችላላችሁ። በቃ ምንድን ነው እንደዚህ እንዴ? እናንተ እዚህ እንደምትሆኑ በጣም ታካብዳለህ። በቃ ምንድን ነው የማካብደው? ግዴታ እኮ ነው። ሰው እንግዳ ቤቱ ሲመጣ እንደዚህ ይደረጋል? ኧረ በስመ አብ ወልድ። በሰለጠነ ዘመን እንደዚህ አንዳችሁ ዞር ብትሉ አንዳችሁ እንኳን መለስ አትሉም? እኔ እኮ ነገሮችሽ ግራ እያጋቡኝ ነው ያሉት። ምን አደረኩኝ? ፍላጎትሽ ምን እንደሆነ አላውቅም። እንግዳ ሰው ቤት እንደዚህ ሲመጣ ይደረጋል እኮ አልጋሽንም ምን ሌሎችንም ያሉትንም እቃዎችን አንዴ ባይዙት ይጭነሽ መጥተሽ እዚህ ብትሆን ይሻልሽ። እዚህ ያለ ብዬ አንደኛሽም ማለት እንዳሳብ ጥሩ ሀሳብ ነው፣ ግን እዚህ ያለ ብዬ ነው ያሰብኩት። እንደገና ደግሞ እንደ እኔ ማከብድ ሰው አይደለሁም። ሶፋ ላይ መተኛት እችላለሁ። አንቺ ነህ ወንድ ልጅ ሴት ልጅ ላይ አይሰነዝርም። በዚህ ደግሞ አናውቅም። ገባ? በዚህ ደግሞ አናውቅም። ስሚኝ፣ ኖ ውጪ ኖ በጥበቃ ተገብተሽ ከብቶች ለምን በክብር አትወጡ? ሆን ብለህ ነው እያደረግህ ያለኸው። አንቺ አለቅሽም። የዛሬ 2 ሳምንት አልነበር እንዲህ ቀለበት ብለን ስንዘጋጅ የነበረው? ናይ ውጪ ናይ ውጪ ናይ ውጪ በቃ ስርዓት ይኑርሽ። በየቦታው የተከተልሽ ነው ሰላም ነሽ። ትጣልኝ እሷ ለምን ትወጣለች? ጽጌ ባይዘው ነኝ እሷ እኮ ተጎጂ ናት። አልገባትም። እሷ ጨዋታ አልገባትም። እየገባት አይደለም። ዳኒ ምንድን ነው ያደረከው? የምን እንወጣው? ጭራሽ ውጡ ውጡ። አንቺ ቤቴ ታትሻቸው ነው ጽጌ። ይኸውልሽ እኔ እንድትጎጂ ስለማልፈልግ ነው እዚህ ድረስ የመጣሁሽ። ሰው ሰማን አልፈልግም። የቱ ነው ውስጥ የቱ ነው? ሰው
እሺ ተረጋጊ። ወስድሻለሁ ልወስድሽ ነው እዚህ ድረስ የመጣሁሽ አይደል እንዴ? ልንገርሽ ቅድም እያለፍኩ ነበር ማለት ነው። ከዛ ኋላ ተያይዘው ምናምን ሲገባ አይ ደሩስ ልነግርሽ አይደል ቤቲ ቆየ እንዲህ ሲገባ እየውት ከዛ አይኔ ነው ማን ብዬ እታች ታውቂያለሽ ሪዘርቬሽን የምትሰራው እባክሽ ብዬ ገንዘብ ሰጥቼ ምናምን ነው የነገረችኝ የትሩ እንዳሉ። ስለዚህ በቃ ተረጋግቻለሁ እኮ እሺ። አሁን አንቺ እንደዚህ ሪአክት በምታደርጊበት ሰዓት ለሱ ደስታው ነው ጽጌ፣ አይገባሽም? አሁን አይንሽ ሲያይ ታምኛለሽ። ከዚህ በኋላ ቀጥለሽ ህይወትሽ ነው የምትቀጥይው። እኔ እንደዚህ ልትሆኚ አልፈልግም እኮ እሱ በአይንሽ በብረት ስታይ ነው ታምኚው ጽጌ። እኔ ጓደኛዬ ነሽ፣ ህይወትሽ ዳኒን ተከታተልን ነው እንዴ? ዳኒን ተከታተልን። እኔ ባለፈው ምን አይነት ነገር በተለይ ሜሪ እንዴት አድርገውኝ እንዳስወጡኝ እኔ ነኝ የማውቀው። ገባሽ? በቃ ስለዚህ ልክ አይደለም ይሄ። ገባሽ? እስከ መቼ? ሴት ልጅ ነሽ እኮ የፈለገ ነገር ቢሆን ምንም አይነት ነገር ሀብን ቢያደርግ አንቺ ሊያከብርሽ ይገባሽ። በዚህ ፍጥነት አይኔ አላመንም። እርግጠኛሽ ልጅቷን መታወቂያ ስጪኝ ገንዘብ ሰጥቼ እሺ ቢያንስ መታወቂያ አሳይኝ አልኳት። ዳንኤል ይላል ደግሞ ልጅቷን ደግሞ ባለፈው በደንብ ነው ያየኋት፣ እራሷ ናት። ስለዚህ አሁን የምናደርገው ምንድነው? ገብተሽ ታያለሽ። እንድትበጣበጭ ምንም እንድትይ አልፈልግም፣ እንድትጎጂ አልፈልግም። ቀጥለጥ ብለን ከዚህ በኋላ ህይወታችንን ነው የምንኖረው። ጽጌ አበዛው እንዴ! ከይቅርታ በላይ ምን አለ? ከዚህ በላይ ምን ትሆኚ? ደምን ባሉ ታደርሹ ምግብ አትበይ፣ አትተኝ። አይገባሽም እንዴ? እሺ አስባሽም ቃሰን እንደዚህ ምትሆኚ ከሆነ አላሳይሽም። እኔ ጸጥተኛ ታርጊኛ እንደዚህ ሆነሽ አይገባውም። በቃ ለሱ እንደዚህ እንድትሆኚ አልፈልግም። እሺ እንዴት በሚባል ደረጃ በጣም በቅርብ ሳላወጣሽ ስልክ ከመዝጋት እኮ ነው ያየሁት። እኔ እኮ እሱ ነው ጭራሽ ያሳበደኝ እኮ። የሆነውን ነገር ነግረሽኛል፣ በስልክ ነግረሽኛል። አውርተሽ ተገርሜ ሳልጨርስ ልፍሳል ደግሞ ያጋጥመኛል። ይሄ ልጅ ነው ምን እንደሆነ አላውቅም። ገባሽ? ስለዚህ ወስድሻለሁ አክት ምናምን ነገር ይሄ እንዴት ነው እንደተጎዳ ሰው እሱ ፊት መሆን የለብሽም። በቃ ተለመነ፣ ይቅርታ ተጠየቀ። ልጅ ከዚህ በላይ ምንድን ነው የሚሆንለት? ለማስረዳት ሞከርኩ ነኝ። መውደዷ ሳይቀንስ ቀርቶ አይደለም፣ ፍቅሯ ሳይቀንስ ቀርቶ አይደለም ብዬ ብዙ ጊዜ ነግሬዋለሁ። የፈለገ ነገር ቢሆን ጓደኛሞች ነን አይደል እንዴ? የፈለገ ግብ ቢሆን ግን አንቺ ትወጪኛለሽ። አይንሽ እንዳይ ነው የፈለኩት፣ እንድትጎጂ ስለማልፈልግ ነው። ገባሽ? አይቼ ነገ ጠዋት አብራችሁ የምትሆኑ ሰዎች ናችሁ እናንተ። ገብቶሻል? ግን ይሄን ያህል የተራመደ ከሆነ ምንም የማያደርግልሽ ይሄ ቀይ መስመር ታውቂያለሽ? ቀይ መስመር ነው። የምርሽን ነው? አሁን እኔ አንዱ ክፍል ከፍቼ ስትገባ ይኖራል ነው አለ ነገረኛል፣ ታሳይተኛለሽ። ለዛ ነው ታች ቁጭ ብዬ የጠበኩሽ ጽጌ፣ ቁጭ ብዬ የጠበኩሽ። አበዛው። ገባሽ? እኔ ጓደኛዬ ነው ብዬ ብዙ ጊዜ ለማናገር ሞክሬያለሁ። ትክክለኛው ነገር ያደረክ አይደለም ብዬ ብዙ ነገር ሞክሬያለሁ ጽጌ። የፈለገ ነገር ግን ጓደኛዬ እንደዚህ አታርቅ፣ አንተም ጓደኛዬ ነው አይደል? እኔ እሱን ከሴት ጋር ውስጥ ማግኘት እኔ ማመን አልቻልኩም። አንቺ ላይ እንደዚህ ያደርጋል ብዬ እኔ ማመን አልቻልኩም ጽጌ። ግን ደግሞ ማየት ያለብሽ ነገር ማየት አለብሽ። በቃ ምንም ወደኋላ መመለስ የለውም ይሄ። አሁን በአይናችን ስናይ የምናምነው ነገር ይሆናል። እስካሁን ድረስ ቀልድ ነው፣ አንቺን ለማብሸቅ ነው ምናምን የሚሉ ነገሮች ነበር የመሰለኝ። ገባሽ? ነሽ በቃ እሺ አሳይኝ። ቆይ ተረጋጊ። ለምን እየተከታተልሽ ሩም ውስጥም ቤት ውስጥም ውጭ በጣም ባለጌ ሰው። ፍቅር የማይገባ ክብር የማይገባ ደግሞ እንዳንተ አይነት ሰው አይቻላል። ይቅርታ ማለቷ ነው ብልግና። ይቅርታ ማለቷ አትቻለው። ልካስ ማለቷ ባለጌ የለም ደግሞ አስር የምትጠግኝ ምንም ማንም አይደለሽም አንቺ። ገባሽ? ማንም ሰው ሲቀር ይቀራል፣ ሲበቃ ይበቃል። እንዲበቃሽ እኮ ነው። በቃ ይበቃሽ። እስካሁን ስታለቅስ ደካረሽ ምናምን አልላት ነበር ጽጌ። አይዞሽ ይስተካከላል ነገር ከነው ታሳዝነኝ ነበር። ገብቶሃል? ለአንተ በጣም አደላ ነበር። ጓደኛዬ ብትሆን ልክ አይደለም የሰራሽ ብዬ ኦክሳት ነበር። ዛሬ ግን ይሄ ግን ቀይ መስመር ነው። ከዚህ በላይ ምንም አይመጣብሽም ጽጌ። ዳኒ የነሱ ገባሽ? የ13 ዓመት ታሪክ በ5 ደቂቃ እንዲያልቅልሽ ፈልገሽ ነበር። ተረጋጊ፣ ትዕግስት ይኖርሽ። እዚህ ልጅ ላይ ከወደቅሽ ማለት ነው እስከ መጨረሻው እስከ ምናምኑ
ገባሽ? ምናምን ደግሞ ጽጌን ጨምር። እሺ እኔ ልታገስ፣ እናንተ ግን ውጥ። ገና መቻይሽ ገና ኢንፌክሽን ተጋራይሽ እንውጣ በዚህ ድረስ እሷ ደስ መጻደቅብኝ ማየት አልፈልግም። ማን ስለሆነች ምንድን ናት? ማን አልችልም። ኢትስ ኦኬ ምንድን ናት? ማን ነገር ማድረግ ያደርጋል። የኔ ባለቤት ስለሆነች ነው። የትኛው በቃ ምንም አልፈልግም። በቃ እስካሁን እኮ ስንት ባለቤት አይተናል ጽጌ እና ታዲያ ይሄ ደግሞ እጅ አልሰጠንም። እንዲህ ተነጫንጨሽ አኩርፈሽ ደግሞ እንድትሄጂ አልፈልግም። ነገ ጠዋት ታራላችሁ እዚህ ሩም ላይ ያዘላችሁ ወይስ ከኛ ጋር ይታረጋል? ደስ ይለናል። እንድንል ፈልገን በጭራሽ አንወድም። ቤቲ አንወድ ጽጌረዳ እንውጣ፣ በቃ እንውጣ። አያስፈልግም። እሷ እንውጣ እያለች አንቺ ግን ቤት ነሽ። እኔ ያልችሽ ማለት ነው።